ሳይማሩ የሚመነኩሱ ሰዎች ብጥብጥ የሚያደርጉ እየሮጠ ሄድና መመንኮስ እየሮጠ ሄድና ደግሞ ዘግቻለሁ ማለት ሰይጣን ሲያጨናንቀው እንዲሁ እኮ እናንተ አንድ ወር ፑሻፕ ሳትሰራ ኮማንዶ መሆን ትችላለህ? ነውር አይደለም ወይ? ነውር እኮ ነው ይሄ ማለት ነው። አየር ወለድ ልሁን እንዴት ብለን የምትሆነው እንዲሁ እኮ አይደረስ ነው። ደረትህ እንደገረረ አጥንትህ እንደደረቀ ማሰሪያ ሳይፈታ ምን ብለህ ነው ኮማንዶ የምትሆን? ሞኝ አረም ነቀላ መሰለ እንዴ? አይኮንም። እንደዚህ ውስጥ ሁሉ ዝም ብሎ ብድግ እየሮጡ ሄዶ ሰው ዘግቼ ነው የምጸልይ ከሰይጣን ጋር ደረት ለደረት ውረት እንውረድ ይቻላል? አይቻልም። ደርሶ እየሮጡ ሄዶ መዝጋት ደግሞ ደርሶ ከፍቶ መሮጥ በቅቻለሁ ማለት ነው። ይሄ ነው ደርሶ መዝጋት፣ ደርሶ መክፈት ማለት ነው። ደርሶ ማግባት፣ ደርሶ መፋታት። ይሄ ነው ችግሩ። ተምሮ መግባት። አሁን እንደው ስታገው ምን እያረጋችሁ እንደሆነ ይገባችሁ? ምን እያረጋችሁ እንደሆነ እኮ አይገባችሁ። አሁን ሚስት ቤተክርስቲያን እንደሆነች የሚያውቃለ? ባል ክርስቶስ እንደሆነ የሚገባው አለ? ለባሏ ስትታዘዝ ለክርስቶስ እንደምትታዘዝ የምትቆጥር ሴት አለች? ባሏን ስትንቅ ክርስቶስ እንደምትንቅ የሚገባት ሴት አለች? ሚስቱን ሲያቃልል ቤተክርስቲያንን እንደሚንቅ የሚገባው ሰው አለ? የለም። ባልና ሚስት ሲፋቱ ክርስቶስና ቤተክርስቲያን ተለያዩ ብሎ እንደካደ እንደሚቆጠርበት የሚረዳ ሰው አለ? የለም። እማያውቁት ያላውራ በጎች የጸነሱ ዝጉርጉር የሌላቸው ክርስቶስን የማይመስሉ ምዕመናን፣ ክርስቶስን የማይመስል ትዳር፣ ክርስቶስን የማይመስል ገዳም፣ ክርስቶስን የማይመስል ቤተ ክህነት፣ ክርስቶስን የማይመስል ንግድ፣ ክርስቶስን የማይመስል ንግግር፣ ክርስቶስን የማይመስል ስልጣን፣ ክርስቶስን የማይመስል አለባበስ፣ ሁለንተናችን ክርስቶስን የሚመስል ምልክት የለንም። መድኃኔዓለም ምልክት እንዲኖረን ያድርገን። ምልክት ይውላችሁ የክርስቶስ መሆናችን የሚታወቀው በትሩን መስለን በመጸነሳችን ነው። የክርስቶስ መሆናችን የሚታወቀው እሱን የምንመስልበት አንዳች ነገር። እስቲ እንደው እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሜን በሉ። እንዲሁ አሁን እኔን ተውኝ፣ መቼም ግድ የለም ደግሞ እኔን ሌላ ሰው ይምከረኝ አይሻልም? እንዲህ አሁን እናንተ እስቲ አሁን ምናችሁ ክርስቶስን ይመስላል? እስቲ ንገሩኝ። ስናገር በሉ። እሺ ትመስላላችሁ? እንዴት ነው የምትሉ? ውጣ ግባ ትመስላላችሁ? ለስበላ እስኪ ስበላ በሉ ደግሞ አገሩ እንጂ ትመስላላችሁ ወይ? ሐመሯ ስለብስ እስኪ ስለብስ በሉ ትመስላላችሁ? እሺ ስትነግዱ፣ ምን ስትሾሙ፣ ስትጋቡ። አዎ ክርስቶስ ለቤተ ክርስቲያን ሞተላት። ለሚስቱ የሚሞት ባል የለም። ቤተ ክርስቲያን ለክርስቶስ መስዋዕት ትሆናለች፣ ለባሏ መስዋዕት የምትሆን የለችም። ምናችን ነው ክርስቶስን